ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቀርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ሁለተኛው ጥያቄ ለምን ህወሓትን ለይተህ ተጠያቂ አደረክ? ፌዴራል መንግስቱስ ተጠያቂ አይደለም ወይ? እነ ጌታቸው ረዳስ ተጠያቂ አይደለም ወይ የሚል ሐሳብ ተነስቶ ነበረ። እነዚህ ላይ የሰበሰብኳቸው የጠየቅኳቸው ከፍተኛ ኃላፊዎች የሰጡኝ ዳታ፣ የሚታይ ዳታ፣ ሌሎች ነገሮችንም አሳያችኋለሁ ማለት ነው። ከነጌታቸው ረዳ ልጀምር። እነጌታቸው ረዳ ተጠያቂ ናቸው ወይ? እንግዲህ ስምረት ፓርቲ ይሁን በዛ ዙሪያ ያሉ ሰዎች ይሁን ጥያቄያችሁ ግልጽ ባይሆንም ምን ማድረግ ይችላሉ የሚለውም የራሴ ጥያቄ ነኝ። እነጌታቸው ምን እንደው ማድረግ የሚችለው እነዚህ ሰዎች ማድረግ የሚችሉት ነገር አንደኛ ማሳወቅ ነው። የሩት ኮዙን የነዚህ ነገሮች መሰረታዊ መነሻውን አቅርበዋል። በነገራችን ላይ ፖለቲካዊ ምክንያቱን ምን ማለት ነው? ባጭሩ ለሁላችንም ጥያቄ የሆነው እንዴት ሊፈጠር ቻለ ነው አይደል? ጥያቄያችን ጥያቄ እዛ ውስጥ የሚገባ ነው። ቼክ ኤንድ ባላንስ ጠይቀኛል። ከሱ በፊት እንዴት ሊፈጠር ቻለ? ምንድነው ምክንያቱ? መሰረታዊ ምክንያቱ ምንድነው? ሩት ኮዙ። በዚህ ዙሪያ ላለፉት 9 ወራት 1 ዓመት እነዚህ ሰዎች ሲለፍፉ ሲናገሩ እወቁልን ሲሉ ነው የከረሙት። ጆሮ ያለው ይስማ፣ ሾርት ሜሞሪ ያለው ምን ማድረግ ይቻላል? ከመጀመሪያ ጀምሮ እያንዳንዷን ነገር እያሳወቁ ነው የሄዱት። ትልቁ ቁም ነገር በኋላ መለስበታለሁ። በጣም ሲሪየስሊ ማየት ያለባችሁ ትላንትና ማንስቼዋለሁ። እነዚህ ሰዎች ትግራይ ያሉት ሰዎች ከህዝብ ይልቅ ድርጅት ይዳን የሚሉ ሰዎች ናቸው። ይሄ ነው ችግሩ። የትላንትና የስምረት ፓርቲን መግለጫ ሂዱና ይዩት። የነጌታቸው ረዳ መግለጫ ይዩት። ኮር መሰረታዊ ችግሩ የህወሓት ሰዎች ድርጅታቸውን አስቀድመዋል። ድርጅት ይዳን ነው እንጂ የሚሉት ህዝብ አይደለም። የትላንት መግለጫ የኔ መግለጫ አይደለም። ይሄ የትላንት የስምረት ፓርቲ መግለጫ ነው። ይሄን ተውት ለጊዜው። ሾርት ሜሞሪ ካልሆናችሁ እነዚህ ሰዎች ከትግራይ
ተሰደው የመጡትም ተባረው የመጡትም አንዱ ምክንያት ይሄ ነው እኮ ሌላ አይደለም እኮ አንዳንዴ ሩት ኮዙ ምንድነው የሚለውን ነገር ማወቅ ያስፈልጋል ሩት ኮዙ ይሄ ነው ስሙት ሩት ኮዙን ሌላ ቦታ አትሂዱ እዛው ነገታቸው ዙሪያ ተመልከቱ በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር አንዱ ያላሳካው ጉዳይ ተብሎ የሚነሳው የተፈናቃዮች አለመመለስ ነው አቶ አሰፋ በዚህ ጉዳይ ገጠመን ያሉትን ችግር አብራርተዋል አፍታና ህዝብና ዳቦቱ መመለስን መጀመሪያ ህዝባችንን ወደ ቀየው መመለስ ከዚያ የግዛት ጉዳይ የሚቀጥል ይሆናል ብዬ ነው የማምነው እነሱ ግን በተቃራኒው ነው የሚያስቡት ቀዳሚው ሰብአዊነት ነው ግዛት ወይም ካርታ የማረጋገጥ ጉዳይ አይደለም ግዛቱ የኛ የሚሆነው ህዝቡ በመሬት ላይ ሲኖርበት ነው ህዝቡ እዚያ ከሌለ ቦታው የኛ አይደለም ተረዳን አሁን ህዝባችን ወጥቶ እየጠፋ ነው ከተፈናቀሉት መካከል አሁን 10% አይገኝም 2 ዓመት ከጨመርክ የሚመለሰው አይኖርም ከዚህ ቦታ እየተነቀልን ነው ያለነው ስለዚህ በዚህ ጉዳይ እኔን ጉድ ሰምታችኋል ይሄ እኮ ጉድ ነው ከተፈናቀሉት 10% ያው ለምን ቻሌንጅ ያደርጉትም ወጣው ጌታ እኚህ ሰው እንግዲህ ሾርት ሜሞሪ ካልሆናችሁ አቶ አሰፋ አብራ ይባላል ያቶ ሲያ አብራ ወንድም ናቸው ሚኒስትርም ነበሩ አንድ ወቅት አቶ አሰፋ አብራ ህውሃት አቅሜ ነው ብሎ ፕሪቶሪያ ሄደው ከተስማሙትና ከፈረሙት ሰው አንድ ናቸው አቶ አሰፋ አብራ ይሄ ነው የወጣ መነጋገር ያለብን አያችሁ 10% አይሉም እኔ ትላንት ተናገር ነበር ከታጣቂው 200 ምናምን ሺህ ምናምን ይሏቸዋል የለም ግማሹ የለም ከምሬ ነው የምላችሁ የለም ደንበኛ እኮ የማፊያ ቡድን እኮ ነው ያለው እዛ ግን ከዚህ ስትሰሙ ለመስታስቲክሱን አወጡትም ሁሌ ለምን 1 ሚሊዮን ይሉናል 1 ሚሊዮን ተፈናቃሊ 1 ሚሊዮን ለምን ይሉናል ለምን ዳታውን ኤግዛክት ዳታውን ለምን ፌደራል መንግስቱ ባይዘው አንዱ ጠይቂያቸው እንዳንገባ የሚፈልገው ኤግዛክት ዳታ እንደናቅ ስለሚፈልጉ እንድናቅ አይፈልጉም ማለት ትክክለኛውን ዳታ በዳታቤዝ ላይ እንድናስገባ አይፈልጉም እወቁት አንዳንዶቻችሁ ስሜታዊ የሆናችሁ ሰዎች በተለይ ተጋሮች ብሔርተኝነትን ይሄ ጽንፈኛ ብሔርተኝነት የሌላችሁ ሰዎች ጭፍን አትሁኑ የሚነገረውን ስሙ ሌሎቹ የአማራው ምናምን ሆኖ ጽንፈኛው ፖለቲካ መሳሪያ ሊያረግ ነው የሚፈልገው እሱን አውቃለሁ ኦሮሞም ፖለቲካ መሳሪያ ነው ከልብ ግን ከልብ በቅንነት የምታስቡ ሰዎች የሉም ይሄ ነው እውነቱ በሶኮልድ 1 ሚሊዮን ግን ሲጻፍታ ያላችሁ ወንድማችን ዳዊት ከበደ 1 ሚሊዮን ብሎ እንትን ላይ ጽፎ አይቻለሁ ትዊተር ላይ ኤግዛክት ዳታ 1 ሚሊዮን ነው ወይ እስቲ አምጣ ቢባል ግን አመጣ ዳታ አለኝ እኔ የተወሰነ ምሳሌ ጸካው ስለጻፈ ነው 1 ሚሊዮን 1.5 ምናምን ይሏቸዋል የለም የማይጨነቅ ሰው የለም የኛ የሚሆነው ህዝቡ በመሬት ላይ ሲኖርበት ነው ህዝቡ እዚያ ከሌለ ቦታው የኛ አይደለም ተረዳን አሁን ህዝባችን ወጥቶ እየጠፋ ነው ከተፈናቀሉት መካከል አሁን 10% አይገኝም 2 ዓመት ከጨመርክ የሚመለሰው አይኖርም ከዚህ ቦታ እየተነቀልን ነው ያለነው ስለዚህ በዚህ ጉዳይ እኔን ጨምሮ የማይጨነቅ ሰው የለም ለምን እንዲህ እንደሆነ ምን ያደረግን እንደሆነ መነግርሃለሁ ያደረግነው ምንድነው ተደራድርን የመፈጸም ዋና ኃላፊነት የፌደራል መንግስት ነው ስምምነቱ እንደዚያ ነው ተፈናቃዮችን መመለስና ማቋቋም የፌደራል መንግስት ኃላፊነት ነው ሌላው ያግዛል ርዕሱ ራሱ ሰብአዊነት ነው የሚለው ሌላው አጋዥ ነው ፈራሚዎችንና የዩኤን ኤጀንሲዎችን ጨምሮ አጋዦች ናቸው
ህወሓትን ጨምሮ። በመሆኑም ፌዴራል መንግስት እቅድ አወጣ። ጌታቸው ፍስሐ ማንጁስና ታደሰ ወረደ ከትግራይ ተወክለው ተደራድረውም ተስማምተዋል። በዚሁ መሰረት ነው ራያና ጸለምት የተመለሱት። በዚሁ ስምምነት መሰረት ትግራይ ይህንን ታድርግ፣ ፌዴራል ደግሞ ይህንን ያድርግ በሚል ተስማምተን ራያና ጸለምት ተመለሱ። ትግራይ ዚዚን ትገብር ተመቻቹ፣ ፌዴራል ዚዚን ይሕግዝ ይምለሶም ተባሂሎም እኮ ራያ ተመሊሶም ጸለምት ተመሊሶም ወደ ምዕራብ ትግራይ ወልቃይት ሊሻገሩ ሲሉ ነው ጉዳዩ ተስተጓጎሉ። ለምንድን ነው የተስተጓጎሉ? ያ እቅድ ከጸደቀ በኋላ የትግራይ ሚና ማስፈጸም ነበር። ተፈናቃዮቹ ትግራይ ነው ያሉት። ስለዚህ ተፈናቃዮቹን አንስተህ ወደ ቀያቸው መልሰህ ማቋቋምን፣ ደህንነታቸውን መጠበቅን ጨምሮ የትግራይ ሚና ከፍተኛ ነው። በዚህ መሰረት ተሰብስበው ግብረ ኃይል ተቋቁሞ ስራ ተከፋፍለው ተስማምተው እያለ በመሃል ከኮሚቴው መካከል 3-4 የሚሆኑ የማዕከላዊ ኮሚቴ አባላት ጉድ ነው የምትሰሙት። ባይዘው እንደው አይምሯችሁ ላይ አሁን ያላቃጨለባችሁ ሰዎች፣ በለሆሳስ ያለፋችሁ ሰዎች ስሙ፣ እንድትሰሙ ፈልጋለሁ። ዝም ብሎ ተራ ሰው አይደለም እዚህ ጋር እየተናገረ ያለው። ሩት ኮዝ ነው እያወራናል። ስሩ የቱ ጋር ነው ያለው ነው እያወራናል። የፕሪቶሪያ ስምምነት ተፈራራሚ አቶ ጌታቸው ረዳ እንደምንለው፣ ጀነራል ጻድቃን እንደምንለው፣ አሰፋ አብርሃ እንላለን። መንፈሱን የሚያውቀው የስምምነቱ መንፈስ የሚያውቀው ደብረጽዮን አይደለም። የለም እዛ በምን አንደበቱ በምን ቋንቋው ይነጋገራል ሄዶ ደቡብ አፍሪካ። ጉድ ነው የምትሰሙት። ይሄ እኔ ለታሪክ ያስቀመጥኩት ነው። ባይዘው ዛሬ ነው ከታሪክ ውስጥ መዝጄ አይ እንደው ይሄ ኮንፊውዝ ለሆኑ ሰዎች ወይ ደግሞ ሾርት ሜሞሪ ላለ እስቲ እንደው ላሳያቸው አዲስ ኮምፓሶችን አይደለም አቃቂር ሊያወጡ የሚፈልጉ የሆነ አካልን ተጠያቂ ሊያደርጉ የሚፈልጉ ምናምን የሚመጡ ሰዎች ይሄንን ስሙና እዚህ ጋር ያለውን ስህተት ንገሩኝ ነው እያልኳቸው ያለው። ሁሌ ፋይል አድርጌዋለሁ። የማውቀው ስቶሪ ስለደገመልኝ ማለት ነው። አንደኛ የስምምነቱ ዓላማ ሰብአዊነት ነው እንጂ ከድንበር ጋር የተያያዘ አይደለም። ተፈናቃዮች ኢሹ በፕሪቶሪያ ስምምነት መሰረት የሰብአዊነት ኢሹ ነው እንጂ የድንበር ኢሹ አይደለም። ገና ጻድቃን ይደግምላችኋል፣ አሰማችኋለሁ። ቀይ መስመሯ እሷ ናት። ተፈናቃዮች መመለስ የሰብአዊነት ጉዳይ ነው በፕሪቶሪያ ስምምነት መሰረት፣ የመሬት ይምጣ ያምጣ አይደለም። ሁለተኛ ተፈናቃዮችን የመመለስ ግዴታ የፌዴራል መንግስቱ እንጂ የህወሓት ወይም የአጋዦች አይደለም። ፌዴራል መንግስቱ ነው ግዴታ ያለበት፣ ግዴታ የተጣለበት። ሶስተኛ ግዴታውን ለመወጣት ኮሚቴ አቋቁሞ ነበረ። ኮሚቴ ሲያቋቁም ከትግራይም ጀነራል ታደሰ፣ ፍስሐ መንጁስ፣ ጌታቸው ረዳ ነበሩ። ተስማሙ። 3 4ኛ በተስማሙበት መሰረት በበጎ ተፈጸመ። ራያ ላይ ጠለምት ላይ በተባለው መንገድ ተፈጸመ። እኔ አይደለሁም። ይኸው ማነቆ የገጠመው ወልቃይት ጋር ሲደርስ ጀነራል ተፈናቃዮቹ ትግራይ ነው ያሉት። ስለዚህ ተፈናቃዮቹን አንስተህ ወደ ቀያቸው መልሰህ ማቋቋምን፣ ደህንነታቸውን መጠበቅን ጨምሮ የትግራይ ሚና ከፍተኛ ነው። በዚህ መሰረት ተሰብስበው ግብረ ኃይል ተቋቁሞ ስራ ተከፋፍለው ተስማምተው እያለ በመሃል ከኮሚቴው መካከል 3-4 የሚሆኑ የማዕከላዊ ኮሚቴ አባላት ጀነራል ታደሰን ይህንን እቅድ ግን ህወሓት ያውቀዋል ብለው ጠየቁት። ይህ እኮ የመንግስት ጉዳይ እንጂ የፓርቲ አይደለም፣
መንግስት ለመንግስት ተረዳድተን ነው የመጣ ነው። ስለዚህ አፈጻጸሙን እንተገብራለን። ይህ ደግሞ የመንግስት ስራ ነው አላቸው። አይሆንም፣ ፓርቲያችን ተስማምቶ ያላጸደቀውንማ የግብረ ኃይሉ አባላት አንሆንም አሉት። አላውቅም፣ ጀነራል ታደሰ ትልቅ ስህተት ሰርቷል፣ እንደዚህ ያልተረዳሁትም አለኝ። እኔን በቃ እንስማማለን ብሎ ስብሰባውን ከናካቴው አቆመው። ግብረ ኃይሉን እርሱ ነበር የሚመራው። ኮሞ ይተረዳእኽዎን ይልንሹ ብድሕሪኡ እንታይ ገይሩ ሽዑ ሂተው ከይዱ እምበኣ ፅቡቅ ክንረዳድአሉ ኢና ኢሉ ጠጦ ኣቢልዎ ተኣኸበ። በነጋታው ወይም በሶስተኛው ቀን ይመስለኛል ጌታቸው ጉዳዩን አነሳልኝ። የግብረ ኃይሉ ስራ ቆሟል አለኝ። ለምን ቆመ አልኩት። ምን ሆኖ ይቆማል? መንግስት የወሰነውን የፖለቲካ ውሳኔ ለማስፈጸም ነው የተደራጀው አልኩት። ከዚያ ና ብሎ ከጀነራል ታደሰ ጋር አገናኘን። ምን ሆንክ አልኩት ታደሰ ወረደን። እንደዚህ ያልነበረም የገባኝ ብሎ መለሰልኝ። ይህ የተለመደ የታደሰ ማምለጫ ነው። ነገር ግን እርሱ አልተረዳሁትም ይበል እንጂ ጉዳዩን ወደ ህወሓት ወስዶት ስለነበር እነሱ የሚሉትን ጠብቀን እንነጋገርበታለን አለኝ። ክንዛረብሉ ኢልኒ ከይዳ መጨረሻ ላይ በምን ተስማሙ? ቢያንስ ተፈናቃዮች ወደ ቦታቸው ይመለሱ፣ ቦታውን አጽድተን ትጥቅ አስፈትተን ተዋቅሮ የነበረው አስተዳደርና ጸጥታ ፈርሶ እዚያ ሄደው ምርጫ አድርገው የራሳ በደንብ ስሙ፣ በደንብ አዳምጡ። አዲስ ኮምፓሶች ሲከራከሯችሁ አንዳንድ ሰው ለተወሰነ ሰው ብለህ ለምን ኤርሚያስ ኤክስፕሌን ታደርጋለህ? በቃ ሶሉሽኑ ጋር ግባ ነው። እንደዛ አይደል? this is the part of the solution ወንድሜ። ፕሮብሌሙን ችግሩን ማወቅ የመፍትሄው ግማሽ መንገድ ነው አይደል? እንነጋገራለን። ስለዚህ ችግሩ እንድታውቁት ነው። ስለ ችግሩ ስለ ስር መሰረቱ እንነጋገራለን የሚባለው። ስር መሰረቱ የቱ ጋር ነው ያለው? ስር መሰረቱ ተፈናቃዮች እንዳይመለሱ ያደረገው ማን ነው የሚለው ነው። እኔ ኤርሚያስ እየመጣው ከበየቀኑ ከምጮህ የራሱ የህወሓት ወኪል የሆነ ፕሪቶሪያ ድረስ የሄደ ስምምነቱ ላይ ፈርሞ የመጣ ሰው እየነገራችሁ ነው። ኤልያስ ሚስ አንደርስታንድ አድርገሃል። ተፈናቃዮችን የመመለስ ስራ ነው ያነሳሁት እንጂ ፌዴራል ሰተት ብሎ ይግባ ምናምን አላልኩም። ስለ ተፈናቃዮች ስናነሳ ግን ዋነኛው አጀንዳ ተፈናቃዮችን አንደኛ ሰብአዊነት ላይ ነው የተጻፈው። ስለዚህ ወልቃይት ወደ ትግራይ፣ ወልቃይት ወደ አማራ የሚባል ነገር የለውም። ሰብአዊነት ነው ፔሬድ። ቀጥሎስ የፌዴራል መንግስቱ ማንዴት ነው ተፈናቃዮችን መመለስ። ስለዚህ ፌዴራል መንግስቱ ማንዴቱን ለመወጣት አክቲቪቲ ሰራ፣ አደራጀ፣ አደረጃጀት ፈጠረ፣ ተሳተፉ። የትግራይ ሰዎች ጀነራል ታደሰ ወረደን ጨምሮ ተሳተፉ። ሄዱ ያሰራል ብለው ሰሩ። ሄዱ ብቻ አይደለም ያሰራል ብለው ሄደው ሰራ። የሰራ ራያ ላይ ሰራ። ከዛስ በኋላ ከሰራ በኋላስ ልክ ወደ ሁለተኛው ምዕራፍ ሲመጣ ወደ ወልቃይት ሲመጣ ታደሰ ወረደ ደነገጠ። ህወሓቶች ጠርተው ሱሪውን ዝቅ አድርገው ደበደቡ፣ ገረፉት። ይሄ ነው እውነቱ። በዚህ ደረጃ ልንገረው እንዲናደድ። ህወሓቶች ጠርተው ሱሪውን ዝቅ አድርገው ገረፉት። ጀነራል ታደሰ ወረደ ጀነራልነቱን ገፋው። ከዛስ መጣና እኔ በዚህ መልኩ እኮ አልተረዳሁትም ነበረ። ሰው ስራውን ሰርቶ ራያ ላይ ሰርቶ ወልቃይት ጋር ሲደርስ ዝቅ አድርገው ገርፈው እኔ በዚህ መልኩ አልተረዳሁትም ነበር። እንዴ የተለመደ ባህሪው ነው አለ። ደግሞ ቲፒካል በቃ ካራክተሩ ነው ያለ። ይሄ ታዲያ መረጃ አይደለም እንዴ? ይሄ ስር መሰረቱን አያሳይም? ስለ ስር መሰረት ስለምናወራ ማለት ነው። ሄዶ መጎብኘት አለመጎብኘት ጥያቄ እሱ ኢሹ አይደለም። አንዳንድ ጊዜ ኮር ስለሆነው ነገር ስንነጋገር እንጭፍጫፊ የሆኑ ጉዳዮችን ፊት ለፊት አታምጧቸው።
ጥሩ ነው ጠቅላይ ሚኒስትሩ ሄዶ ቢጎበኙ የትን ቦታ ምናምን ወይም ኤክስ ዋይ ዜድ የሚባል እሱ አይደለም ፕሊስ ስለ ኢንስቲትዩሽን ነው የምናወራው ስለ ተቋማዊ አሰራር ተቋማዊ መፍትሄ አንድ ሊደር የሚጠበቅበት ሶሉሽን አስቀምጧል ወይ ኮር ፖይንቱን አግኝቶታል ወይ ዜን በዛ ደረጃ አደረጃጀት ፈጥሯል ወይ እሱን ነው ማሰብ ያለባቸው ይሄንን እኮ መስማት አይፈልጉም መስማት አስተዳደር ያቋቁማሉ የራሳቸውን ፖሊስና ጸጥታ ያዋቅራሉ የሚል ነበር የሚቋቋመው አስተዳደር ተጠሪነቱ ለማን ይሁን የሚል ነገር ሲነሳ እየተገበርን ነው ብለን ክፍትተው ነው ይህ ነበር የደረስንበት መግባባት ነገር ግን ታደሰ ጉዳዩን ወደ ህወሓት ከወሰደው በኋላ አይ እኛማ እዚያ የነበረው ሚሊሻና የቀድሞ አስተዳደሮችን ሳንይዝ ህዝባችንን አንመልስም ብለው መያዣ አድርገው ቆለፉት احنا ميليشانان محدارنان كم قدم وزنور من محدرتنان تيحيزنا ህዝቢ አይመለስም ላዝብል ቢቢሲ ነው በነገራችን ላይ ዓለም አቀፍ ሚዲያ ላይ የወጣ ዘገባ ነው እስቲ ወጣችሁ ይሄን ቻሌንጅ አርጉ ተምስተካካይ አሁንም ደግሞ የፕሪቶሪያ ስምምነት ባለቤት ወደ ሆነው ደግሞ እንሄዳለን ሪዘልት ተከናውናቸው ያሰባቸው ጉዳዮች ምንድናቸው አንደኛ የለውጡ ዓላማዎች ላይ ትንሽ እንትን ልበልና እኛ እንደምናየው ሶስት የተያዙ ነገሮች አሉ ሶስት ፋንዳሜንታል የሆኑ የተያዙ ነገሮች አሉ የመጀመሪያው ስራ አሁን ያለውን የፖለቲካና የሴኩሪቲ ክራይሲስ ማቆም ነው የትግራይ ህዝብ አሁን ባሉት መሪዎች ወደ አዘቅት ያስገቡት ስለሆነ ይሄኛው ደግሞ ኢትዮጵያንም ይዞ ወደ አዘቅት የሚገባ ስለሆነ ይሄ መቆም አለበት ነው ይሄን ለማቆም እንደ ዋነኛ አቅጣጫ አድርገን ያዝነው የፕሪቶሪያ ስምምነት በሰላማዊ መንገድ ተግባር ላይ እንዲውል ማድረግ ነው ፕሪቶሪያ ስምምነት አራት ትላልቅ እንትኖች አይደንቲፋይ አድርገናል አንደኛ የምዕራብ ትግራይ ተፈናቃዮች ፈጥነው ወደ ቦታቸው መመለስ አለባቸው የሚል ነው ምክንያቱም እንደ ፖለቲካል ካፒታል የሚጠቀሙበት ይሄ ነው አስበውበት ለህዝብ ተቆርቆሮ ምናምን ሳይሆን ምክንያቱም ይመለሱ በሚባሉበት ወቅት የኛ አስተዳደር አብሮ ካልገባ የኛ ሚሊሻ አብሮ ካልገባ እያሉ ያደናቅፋሉ ማአት ጊዜ ታደሰ ጀነራሎች ይዞ ከማርሻል ብርሃኑ ጋር መጥተው ተነጋግረው ተስማምተው ሮድማፕ አውጥተው ሲያበቁ ብዙ ጊዜ ፈርሷል የፈረሰው ደግሞ እዛ ሄደው ሐሳባቸውን በመቀየራቸው ይሄን አናደርግም በማለታቸው ነው እስካሁን እስከ ቅርብ ጊዜ ድረስ እኛ ማናቀው የተፈናቃዮች መመለስ ያለበትም ነው የሚሉት እስከ ቅርብ ጊዜ ድረስ እስከና አስተዳደራችን እስከነ ሚሊሻችን እስከነ ሁሉ ነገራችን ካልገባን በስተቀር ነው የሚሉት የፕሪቶሪያ ስምምነት ግን የተፈናቃዮችን ወደ ቦታቸው መመለስ ሪስፖንሲቢሊቲ አንደኛ በሁማኒቴሪያን ቻፕተር ውስጥ ነው ያስገባው ሁለተኛ የፌደራል መንግስቱ ፕሮሮጋቲቭ ነው ፌደራል መንግስቱ የትግራይን አስተዳደር የአማራን አስተዳደር ፖለቲካል ኢኮኖሚክስ አድርጎ ይዞ ለመሄድ ብዙ ጥረት እንዳደረገ አውቃለሁ ግን የፕሪቶሪያ ስምምነት የሚለው ይሄ ጉዳይ የማዕከላዊ መንግስት ስራ ነው ማዕከላዊ መንግስት ሴፍ ሴኩር ኦነራብል በሆነ መንገድ ተፈናቃዮቹ ወደ ንብረታቸው ወደ ቦታቸው እንዲመለሱ የማድረግ ኃላፊነት አለበት የፖለቲካና የሴኩሪቲ አጀንዳዎች አሉ ፕሪቶሪያም ላይ ያለን ምዕራብ ትግራይ በማዕከላዊ መንግስት አስተዳደር ይቆይ የሚል ጋር አንስተውልን ነበር አንቀበልም ነው ያለው አንደኛ ማንዴት አልነበረንም ሁለተኛ ይሄን ጉዳይ እንድንወያይና በዚህ ጉዳይ እንድንወስን አልመጣንም ነው ያለው የተስማማንበት ነጥብ ፕሪቶሪያ ላይ የኢትዮጵያ ውስጥ በተለይ ከትግራይ ጋር የተፈጠረው ክራይሲስ ዊዝን ዘኢትዮጵያን ፌደራል ኮንስቲቱሽን ፍሬምወርክ ይፈታል ብለን ያስቀምጥነው ከዛ ወረድ ብለን ደግሞ ኮንቴስትድ ተብለው በተቀመጡት ኤሪያዎች ያለው ጉዳይም በኢትዮጵያ ፌደራል ኮንስቲቱሽን መሰረት ይፈታል ብለን የመጣ ነው የፖለቲካና የሴኩሪቲ ስትራክቸሩ የሚፈታበት መንገድ ተቀምጧል የስደት የተፈናቃዮች ጉዳይ ግን ሁማኒቴሪያን ጉዳይ ነው 5 ዓመት ትንሽ መቀመጥ የለባቸውም አንዱ ይሄ ነው ሌሎች እንትኖች አሉ ሁለት ብዙ ነገሮች አሉ እዛ ፕሪቶሪያ ውስጥ የሚነሱ
ያም ሆነ ይህንን ክራይሲስ ለማቆም እንደ ፖለቲካል ካፒታል የሚጠቀሙበት ያሉት እነሱ ስለሆኑ እንደ አጀንዳም ትልቅ አጀንዳ ስለሆነ መነሳት ያለበት አጀንዳ ስለሆነ ይበቃል። ሁለት ትላልቅ ግዙፍ ሰዎች ያነሱትን እዩት። እነዚህ ግዙፍ ሰዎች ኮር ፖይንቱን አንስተዋል። የተፈናቃዮች መመለስ ጉዳይ ከመሬት ባለቤትነትና ከመሬት ጋር የተሳሰረ አይደለም፣ የሰብአዊነት ጉዳይ ነው። ስምምነታችንም ከሰብአዊነት ጋር የተሳሰረ ነው። ይሄ እንግዲህ እጃቸውን አውጥተው ፈርመው ስክሪፕቷቸውን ፈርመው የመጡ ሰዎች ናቸው። የት እንሂድ? መረጃ ማስረጃ ለሚፈልግ ሰው የት ነው የምትሄደው? ከዚህ ውጪ እኔን ያላመነ ወይም የፌዴራል መንግስቱን ሰዎች ያላመነ ሰው ጻድቃንን ካላመነ አሰፋ ብርሃን ካላመነ ማንን ነው የሚያምነው? ደብረ ጽዮንን፣ ፈትለወርቅን፣ የሌለች ሰው የሌለ ሰው። ይሄ ነው ቁም ነገሩ። ይሄ ስለሆነ ይሄ ነው የምናወጣው እኛ። ይሄ እንትኑን ተውት፣ ጉብኘት ምናምን ለማሳነስ አይደለም። እናንተን እንጭፍጫፊ ስል ሜክ ክሊር እኔ የማስበው ስትራቴጂክ የሆኑ ኢሹዎች ናቸው ይሄ የምናነሳቸው። በስትራቴጂ ደረጃ ስህተት ካለ እሱን እንመልከት። ለምሳሌ የተቀመጡት አቅጣጫዎች የማይሰሩ ነበር ወይ? ስምምነቱ ፕሪቶሪያ ስምምነት እንዴት ነው የተጻፈው? ምንድን ነበረ? እንዴት ተፈጸመ? ኮሚቴ መደራጀቱ ትክክል አልነበረም ወይ? የኮሚቴዎቹ ነጥቦች ትክክል አልነበሩም ወይ? ሩት ኮዙን ችግሩን አይፈቱትም ነበረ ወይ? በዛ ደረጃ ነው እንጂ እንትን ለማለት አለ የሐሳብ ዳውንግሬድ ለማድረግ አይደለም። አይደውንት እንደዛ አይነት ነገር ትልቁን ስዕል እንድታዩት ስለምፈልግ ነው። የቱ ጋ ነው ችግር ያለው? የቱ ጋ ነው ሊደርሺፕ የሚያስፈልገው? ቅርቃር የተገባው የቱ ጋ ነው? ያንን ነው መተው። አሁን እዚህ ጋር ያለው ቤዚክ ልዩነት ምንድን ነው? እነ ጌታቸው፣ እነ ጻድቃን፣ እነ አሰፋ ብርሃ ፊርማውን የፈረሙት ሰዎች ተፈናቃዮችን የመውሰድ ጉዳይ ሰብአዊነት ጉዳይ ነው እንጂ የመሬት ጉዳይ አይደለም እያሉ ተፈናቃዮቹም ዋና እነሱ ፖለቲካል ኮርነር አድርገው አስተዳደሩ ካልገባ ወደባይ ምንድናት ውድብ ካልገባ ድርጅታችን ካልገባ የሚሉት እነማን ናቸው? ድርጅት ይቀድማል የሚሉት ሰዎች ናቸው። ትላንትና ሰምቻቸዋለሁ። ሃለዋት ዝምልከት ዘሕስበካ ናይ ውድብና ሃለዋት ዝምልከት ዘሕስበካ ምዃኑ አልዒልካ ኣለኻ ብጣዕሚ ዝገርም እዩ። ኣብ ኩሎም መድረኻት ዝተመዛበለ ህዝብና በይኑ ይኹን ምሰብ ከከባቢኡ ዘሎ ህዝቢ ክነማይጥ ከለና ከም ውድብ ብዛዕባ ሽግሩ፣ ብዛዕባ መከሩ፣ ብዛዕባ ዝነብሮ ዘሎ ሕሱም ናብራ ይዛረብ እዩ። ግን ንቅድም ውድበይ ተሃልወለ እዩ ናብ ቦታና ክንምለስ እውንስ ውድብና ተሃልወልና ኢሉ ኩሉ ግዜ ዝቐርብ እዚ እንግዲህ ሰማችኋት። እያለች ያለችው ምን እንደሆነ ሰማችሁ። ድርጅታችን ምናምን እያለ እንቀጥላለን። የህወሓት ቡድን ድርጅት ደግሞ ካልዳነች ተፈናቃይ አይድንም። ራሳችን ያሉት ህወሓት ደብረጽዮን ብሏል፣ መንጆር ነው ብላለች። በድምጽ እናቀርባለን። እንዳው ይሄንን ወሬ በቪዲዮ ለመደገፍ ግድ የለም። ምን ይሆንባችሁ? አንድ የጠብቁኝ። በሁለት ይሄንን በማስረጃ ማስደገፍ ጥሩ ይመስለኛል። ናይ ውድብና ሃለዋት ዝምልከት ዘሕስበካ ምዃኑ አልዒልካ ኣለኻ። እሺ እቺ ሴትዮ እንግዲህ ምን እንደምትል ስሟት።
ናይ ውድብና ሃለዋት ዝምልከት ናይ ውድብ ስሟት እንግዲህ ድርጅቱ ካልዳነ ህዝብ አይድንም። አሁን እየሞተ ያለው ህዝብ ነው። አሁን ህይወት እያለፈ ያለው የእናቶች ህይወት፣ የአባቶች ህይወት፣ የአረጋውያን ህይወት እያለፈ ነው ትግራይ ውስጥ አይደል? ትናንትና እዚህ እግዚአብሔር ይስጣችሁ ለሰጣችሁ በእውነት ብዙዎች ገቢ አድርጋችሁ እንትልካችሁልኛል ደረሰኝ በዋትስአፕ ያላካችሁ ሰዎች አላችሁ። እግዚአብሔር ይስጣችሁ በወጣው ይተካላችሁ። ስለዚህ ምንድነው የምትለው? እቺ ህዝቡ አንድ ተፈናቃይ ሲናገር አልሰማንም። ደብረጽዮን ሲናገር ሰምተናል። ውድብ ካልዳነች እቺ ሴትዮ ውድብ ካልዳነ ይሄው ይዋት ስሟት የምትለው ጉደኛ ሴትዮ እና ሃለዋት ዝምልከት ዘሕስበካ ምዃኑ አልዒልካ ኣለኻ በጣም ዝገርም እዩ። ኣብ ኩሎም መድረኻት ኣብ ኩሎም በጣም የሚገርም ነው። በሁሉም ዋት ፍልፍል ሰላምን ትግርኛ ተዛረብ አታ ሐምዛ ደን ቆሪኻ ውጻ ሲችል ጥፋ ካብዚ ከሬካ ገና ከይጽሕፍ ከይባረካ ማሲን ቆራስ መቼም ትግርኛ አማርኛ ተነግሮ ሌላው ኢትዮጵያ ጉዳችሁን ሲያሰማ ያማችኋል። እንደሚያማችሁ አውቃለሁ። እኔ የ10 ዓመት የ9 ዓመት ልምዴ ከትግርኛ ወደ አማርኛ በመተርጎሜ እንደሚያማችሁ ሌላው ኢትዮጵያው የትግራይ ህዝብ ችግር ሲሰማ እንደሚያማችሁ እንደ መርፌ እንደሚጠቀጥቃችሁ አውቃለሁ። አሁን የሴትዮ ንግግር አንተ አሳምመዋል። ውድብ ተዘድሂኑ ህዝበ ይድህንን ውድብ ግን አልሞተም። ደብረጽዮን አልሞተም። መንጆርን አልሞተችም። ጌታቸው አሰፋ አልሞተም። ምድረ ሽፍታ ጀራ ሁሉ አልዳነም። እስቲ ስሟት። እቺ ነውረኛ ነውር ነህ ኣለኻ በጣም ዝገርም እዩ። ኣብ ኩሎም መድረኻት ዝተመዛበለ ህዝብና በጣም በሚገርም ነው። በሁሉም መድረክ ላይ በየትኛው መድረክ ላይ የተፈናቀለ ህዝባችን በይኑ ይኹን ምሰብ ከከባቢው ዘሎ ህዝቢ ብቻውን ይሁን ከአካባቢ ህዝብ ጋር ሆነ ብቻውም ሆኖ እንደና ደግሞ ከአካባቢው ህዝብ ጋር ሆኖ እሺ ምን አለ ህዝቡ ክነማይ ከለና ከሙድብ ስናወያየው እንደ ድርጅት ክነማይ ከለና ከሙድብ ስናወያየው ስማ ፍልፍል ሰለሙና አንተ ርዕስ ማርቴሎ ስማ እስኪ ብዛዕባ ሽግሩ ብዛዕባ መከሩ ብዛዕባ ነብሮ ዘሎ ሕሱም ናብራ ይዛረብ እዩ። ግን ስለ ኑሮው እየኖረ ያለው ህይወት ስለ መከራው ስለ ችግሩ ያወራል። ግን አለች ማፍረሻው ቃል ሰማችሁ? ብዛዕባ ጉለቱ ብዛዕባ ጸገማቱ ብዛዕባ ሽግሩ ይናገራል። ስለ ችግሩ ተፈናቃዩ ስለ ህመሙ ይናገራል። ግን አለች ግን የተናገሮች ስታፈርሰው ግን ምን ቅድም ውድበይ ተሃልወለ ይዝ እያችሁ ንቅድም መጀመሪያ ውድበይ ትኑር ነው የሚለው ተፈናቃዩ መጀመሪያ ድርጅት ትኑር ነው የሚለው አያችሁ። እቺኮ የፍጥኝ ታስራ ፍርድ ቤት መቀመጥ መቆም ያለባት ሴት እኮ ናት። እቺም ዋላ ደብረጽዮን ድርጅት ይሄዳል ነው የሚለው ችግሩን አይደለም መከራው አይደለም ሞቱ አይደለም። አሁን እነዚህ እናቶች ትላንትና በቃሪያ ሲወጡ ያየናቸው ዛሬ ትላንት እየወጡ ናቸው። የሚበሉት አጥተው አንጀታቸው ታጥፎ እቺ ግን ትላለች ሴትዮ ኖ ችግር ላይ ነው ያለሁት መከራ ውስጥ ነው ያለሁት። ግን መጀመሪያ ውድ ቤት ዳን ብሏል ህዝቡ ተፈናቃዩ መጀመሪያ ምን ብሏል? ውድ ቤት ዳን ብሏል። ህወሓት ዳን ብሏል። የት ነው ያለው? ማን ተናገረ? ማን ሲናገር ሰማን? ካድሬ ነው የሚናገረው። ካድሬ ይናገራል። አዎ ካድሬ ውድብ ካልዳነ ድርጅት ካልዳነ ህወሓት አይድንም። ህወሓት አርጅቷል። ህወሓት አብቅቶለታል። ህወሓት ከ4 ኪሎ የተነቀለ ቀን ሞቷል። ህዝቡን ግን አትግደሉት። ህዝቡን ልቀቁት። ህዝቡ ሊድን ይገባል። እቺ ሴትዮ የምትለው ምንድነው? እንደዚህ ይባላል እንዴ? ህዝቡ ስናወያየው ስናነጋግረው አይ የኔ ችግር አይደለም ግን ህዝቡ መዳን አለበት። እኔ አይደለም የምትለው ዮዲት የምትለው ጉዲት አለ እዚህ ጋር እውነትም ዮዲት ጉዲት ጨካን ስሟት ደጋግማችሁ ዋይ ብዛዕባ ሽግሩ ብዛዕባ መከሩ ብዛዕባ ነብሮ ዘሎ ሕሱም ናብራ ይዛው ስለ መከራው ስለ ችግሩ እየኖረ ያለው ሁኔታ ይናገራል። ስለሱ ይናገራል። ግን ስለሱ ግዳይ ነው ግን ትላለች። ግን እሺ አረብ ግን ለቀደም ውድበይ ተሃልወለ ይዝ ግን መጀመሪያ ድርጅቴ ትኑር፣ ድርጅቴ ህይወት ይኑራት፣ ድርጅቴ በግሯት፣ ድርጅቴ ትብላ፣ ድርጅቴ ትዝረፍ ይላል ህዝብ አይልም። አሁን እናቶች ትናንትና ወደ አፈር እየገቡ እየሞቱ እንደዚህ ስጋና አጥንታቸው ተላይቶ ውድበይ ትድሃን አይልም ህዝብ አይልም። ማንም ተፈናቃይ አይልም። ይሄ ያንቺና የደብረጽዮን የህወሓት ሴራ ተንኮል ነው።
ይሄ ደግሞ ታውቁበታላችሁ በ1977 ዓመተ ምህረትም ህዝቡ በረሃብ እየረገፈ ደርግ እንኳን ስንዴ እህል ሊያመጣ ሲል ኖ ብላችሁ ወደ ሱዳን አስተሻጋግሩ ከሻዕቢያ ደግሞ አላሻግርም ማለት በመንገድ ላይ ህዝቡ በረሃብ አረገፋችሁት እናንተ በትግራይ ህዝብ ረሃብ በትግራይ ህዝብ ችግር በትግራይ ህዝብ መከራ የምትነግዱ ነጋዴዎች ናችሁ የደም ነጋዴዎች የብዙ ዘመን ዋይዋይታ ከ50 ዓመት በላይ ይሄን ህዝብ ገድላችሁታል ልጆቹን ለጦርነት ማግዳችኋል አባቶቹን ለረሃብ ዳርጋችኋል እናንተ የፍጥኝ ታስራችሁ ፍርድ ቤት መቆም ያለባችሁ ፍርድ ቤት ውድ ቤት ልሐን ምን ትናለሽ እንዴት ይድናል ውድ ይሄ ውድ ይድናል እንዴ ይሄ ውድ አጥቶለታል ቀበራቶ ነው እንጂ ቀጽሊ ናቦታና ከምለስውንስ ውድብና ተሐለዋልና ይልይ ሁሉ ጊዜ ዝቀርብ እዚ አትከለት ህሶት ሰቤት ወደ ቦታችን ለመሄድ ወደ ስፍራችን ለመሄድ ውድ ቤት ኑርልኝ ነው ምን እንዴ የትግራይ ህዝብ የሞት የመከራ የመሰደድ የመፈናቀል የሞት ምስር አንቺ እኮ የትግራይ የሞት ሰርቲፊኬት እኮ ነሽ የሞት ሰርቲፊኬት ሰው ተምሮ መጨረሻ ሰርቲፊኬት ያገኘ ለትምህርቱ በቃ አንቺ የትግራይ ህዝብ አንቺና ድርጅሽ የመከራ የሞት የስቃይ ሰርቲፊኬት ናችሁ እናንተ በቃ የሞት የመከራ ምልክት ናችሁ የስቃይ ምልክት ናችሁ ዋይ ህዝብ ትግራይ እኔ እላለሁ ሁሌ የምለው እግዚአብሔር ምስክሬ ነው ኤርትራዊ በል ትግራዋይ በል በእነዚህ ሻዕቢያና ህወሓት የደረሰባችሁ መከራ የደረሰባችሁ መንገላታት በንጉሥ ኃይለ ሥላሴ አልተፈጸመም በደርግ ጊዜ አልተፈጸመም በእነዚህ በሁለቱ ሀገር አጣችኋል ኑሮ አጣችኋል ተፈናቅላችኋል እንደፈለጋችሁ በአራቱም አቅጣጫ ኢትዮጵያ ስትኖር የነበራችሁ በየትኛው ቦታ በእውነት በየትኛው ቦታ ላይ ከማንም በላይ ሆናችሁ እንጂ ከማንም በታች ሆናችሁ አልነበራችሁም ግን ዛሬ ለሞት ለመከራ ለስደት የሚዳርጎቻችሁ እነዚህ የሳህልና የናቅፋ እና የደደቢ ሽፍቶች ናቸው ይሄ ልታውቁ ይገባል ውድ ቤት ልሐን ትላለች ነው ወረጅ ባክሽ ወረጅ ወዲ ሻምበር እንደዚህ ሲናደዱሉ አይቼው አላውቅም እውነት ለመናገር በኋላ የሚናገር በጣም ስሜታዊ ሆንኩኝ ይላል ለህዝብ ስትቆረቆሩ ይህ አይነት ፊሊንግ ነው የሚኖራችሁ በነገራችን ላይ እና ያውቃሉ ወዲ ሻምበል ይሄ ትግራይ ጽንፈኛን እንደ እኔ የትግራይ ጽንፈኛ ድሮን ነው የምለው እኔ የትግራይ ጽንፈኛ ድሮን ነው የሐሳብ ብትንትናቸውን ነው የሚያወጣቸው ትልቅ አንከራችን ነው በነገራችን ላይ ምክንያቱም መደመጥ የማይፈለገውን ነገር ይነቱ ይነግራቸዋል ቅድም ሲል ነበር አይደለ በትግርኛ ተናገር እንጂ ለምንድነው በአማርኛ የምትናገረው ምናምን ሲል 10 ዓመት ነው እንደያረጋው አሉ አሁን ዳዊት ከበደ ሲፈሩ ያለው በትግርኛ እኮ ወደ አማርኛ የምንናገረው ምናምን እንደዛ አይፈራም ወዲ ሻምበል ይሄ የትግራይ ጽንፈኛን የሐሳብ ድሮን ሆኖ ነው ብትንትናቸው ነው የሚያው ጽንፈኛውን ነው ያልኩት እናመሰግናለን ሆን ብዬ ነው ዛሬም ያመጣሁት አንድ ለማመስገን ሁለተኛ በቃ እንደወረደ ትርጉሙ ይሄ ነው ምንም እኔ ብናገረው ምናልባት ማድበ እንትን ማለት ከሆነ ቀጥታ የወረደ ቋንቋ ወዲ ሻምበል ይነገራችሁ ድርጅት ከህዝብ ይበልጣል ኮር መሰረታዊ እንትኑ ይሄ ነው በቃ የዛች የትግራይ ክልል አደገኛ ሁኔታ መፈጠር ይሄ ነው ፌስቡክ ላይ ጽፌ ነበር የሆነ ፋንክሽን ሲሰሩ ፋንክሽን ኦፍ ኤክስ የዛ ዴፊኒሽኑ ፋንክሽን ነው አይደል እንትኑ ህወሓት ግሬተር ዛን ኦር ኢኳል ቱ የትግራይ ህዝብ ፋንክሽኑ እሱ ጻፉት ኤፍ ኦፍ ኤክስ ኢኳልስ ቱ ህወሓት ግሬተር ዛን ኦር ኢኳል ቱ የትግራይ ህዝብ ማለት ነው ኢኳልቱም ያለ አይመስለኝም አክቹአሊ ግሬተር ዛን ነው ማለት ግን ግድ የለም አንዳንዴ የትግራይ ህዝብም ህወሓት ነው ስለሚሉ ኢኳልቱ እናርገው በቃ ፋንክሽኑ ኦፕሬት የሚያደርገው ትግራይ ውስጥ ይሄ ፋንክሽን ነው
f of x equals to ህወሓት greater than or equal to የትግራይ ህዝብ ማለት ነው ጻፉት እንደመሰለ ይሄ ነው የጠፋው ኮር ፖይንቱ ይሄ ነው ሆስቴጅ ያደረገው ይሄንን ነው ወዲ ሻምበል እርር ትክን ያረጋቸው ይሄንን ስለሚያውቁ ነው ከዛ በተረፈ ከፌደራል መንግስት ጋር የተያዘ አጣጥጭር የሰማዋቸው ሌላ ጊዜ በዝርዝር አነሳላችኋለሁ ያገኘዋቸው መረጃ ላቅርብላችሁ አንደኛ የፌደራል የመንግስት አካላትን ለማግኘት ሞክሬያለሁ በመረጃ በማስረጃ በኢንፎርሜሽን እንዲሆን ማለት ነው አንዱ የሰራው ይሄ ሲሪየስ በጣም ሲሪየስ ይሄ ሰባይነት ጉዳይ ነው ባይዘው ሲሪየስ ነው ከምንም ነገር በፊት ቅድሚያ የምንሰጠው ነው አንድ ሁለት ሶስት ነገሮች አንስተውልኛል ዳታውም ሰጥተውኛል አንደኛው ሐሳብ የሰጡት ከሞላ ጎደል ሪፖርተር ላይ ተገለጸው ትክክል ነው ብለዋል በህጉና በአሰራሩ መሰረት የፌደራል መንግስት ከትግራይ ክልል ማለትም የትግራይ አደጋና ስጋት ቢሮ ለፌደራል አደጋና ስጋት ኮሚሽን ማሳወቅ አለበት አንዱ ያነሱልኝ እሱ ነው በአሰራራችን መሰረት ተቋም አለ ተቋሙ የትግራይ ክልል የስጋትና አደጋ ኮሚሽን ገምግሞ ከአቅሜ በላይ ነው ብሎ ማሳወቅ አለበት አንድ በሉ ጻፉልን መሰረት አንድ ይሄን ደግሞ ምንም እንደተባለው በሪፖርተር ላይ ቀርበው ለህዝቡ ይፋ አድርገዋል ተናግረዋል በጉዳዩ ዙሪያ ሪፖርተር ያነጋገራቸው የብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ ዶክተር አለማየሁ ወጫቶ በበኩላቸው በትግራይ የተከሰተው ችግር ከክልሉ አቅም በላይ መሆኑ መረጋገጥ አለበት በማለት ተከታዩ ምላሽ ሰጥተዋል እኛ ምንም ቢከሰት አንድ ዘው ብለን እንኳን አንገባም ማንኛውም ነገር ላይ ገባ ስቴፕ አለው እዛ ያለው ክፍል አልቻልኩም ብሎ ለክልሉ ያቀርባል ክልሉ ደግሞ እውነትም የተባለው ልክ ነው ከኔ አቅም በላይ ነው ብሎ ለኛ ያቀርባል ለኛ ሲያቀርብ ነው ምላሽ የምንሰጠው እንጂ ዘው ብለን በማንኛውም ነገር ላይ አንገባም የመጀመሪያ ስቴፕ ሰዎቹ ችግር አለብን ብለው ከተናገሩ እዛ ያሉ ደግሞ ሰዎችን የሚያስተባብሯቸው ሰዎች አሉ ሰዎችን በማንኛውም ጊዜ ከማንኛውም እንግልት ከማንኛውም አደጋ ስጋት እኛ መጠበቅና ከአደጋ ነፃ ስጋት ነፃ ሆነው እንዲኖሩ ማስቻል ነው እኛው አተሊኳችንም ይሄ ነው የክልሉ አደጋ ስጋት ስራ አመራር ኮሚሽን አለ ራሱን ችሎ ማለት ነው ባለበት በትግራይም በአማራም ሆነ በሌሎች ክልሎች በክልሎች በእያንዳንዱ ክልል በ12ቱም ክልልና በሁለቱም ከተማ አስተዳደሮች የአደጋ ስጋት ስራ አመራር ኮሚሽን አለ ያ ኮሚሽን ደግሞ ከነዚያ ከካምፑ ወይንም ከሚኖሩበት አካባቢ ሰፊ ወይንም ከአቅማቸው በላይ ከሆነ ምን ስራ ሰራ የሚለው ይጠይቃል እውነትም ይሄ ነው ይሄ ትክክል ነው እኛ ኮንፈርም እናደርጋለን ከኛ አቅም በላይ ሆኖ ነው ብሎ ካለ እኛንን ኢንተርቬንሽን ውስጥ ምንገባው ማለት ነው አንደኛው ይሄ ነው ማለት ነው የትግራይ አደጋና ስጋት ቢሮ ከአቅሜ በላይ ነው ብሎ አላሳወቀም አንድ ሁለተኛ የሰጡኝ ተጠይቃቸው የሰጡኝ መረጃ የእርዳታ እንቅስቃሴያችን እንደቀጠለ ነው ያሉ ሁለተኛ የእርዳታ እንቅስቃሴያችን ቀጥሏል ቅድም ፍትህ ስታነሳ ለነበረው ጥያቄ ምናልባት መልስ ከሆነ ብዬ ነው አላቋረጥንም የተቋረጠ ነገር የለም ፌደራል መንግስት በመስከረም በጥቅምት በህዳር አሁን በታህሳስ ድጋፍ ያደረገውን እርዳታ ያደረገውን ዳታ ሰጥተውኛል ስተት ነው ምንድነው ከዚህ በኋላ ማረጋገጥ ያለባቸው የትግራይ ሌሎች አካላት ያምጡና ኤርሚያስ የሚያቀርበው ለይሰጡት የተሳሳተ ነው ይበሉ እኛ
የምንሰጠውን በፌደራል ደረጃ የምንሰጠውን ድጋፍ አላቆምንም ነው ያሉት። ሰጣችኋለሁ፣ ዳታውን ጠብቁ። በኤክሴል የተሰራ 7 ገጽ ደርሶኛል። የተወሰነውን ገጽ አሳያችኋለሁ። እቅዱን ከእቅዱ ቀጥሎ ደግሞ አፈጻጸሙን የሚያሳይ ማለት የመስከረም፣ የጥቅምት፣ የህዳር፣ የታህሳስ ኤክሴሉን አሳያችኋለሁ። እንትኑ ላይ ምጭንላችኋለሁ ለምትፈልጉ ሰዎች። የአዲስ ኮምፓስ ቴሌግራም ላይ ጭንላችኋለሁ። አሳያችሁ ውጡና አሳያለሁ። ጠብቁኝ። ዝርዝር የተወሰነ ግን መሰረት ሐሳቡን ላንሳላችሁ። እርዳታው በየወሩ ነው የሚሰጠው በሰጡኝ መረጃ መሰረት። ቤተሰብ ቢኖር የሚከፋፈለው ፐር ፋሚሊ ነው የሚከፋፈለው። የፌደራል መንግስቱን ብቻ ነው የምነግራችሁ። 5 ቤተሰብ ቢኖራችሁ በ5 ቤተሰብ ነው የሚሰላው። 3 ቤተሰብ ቢኖራችሁ በ3 ቤተሰብ ይሰላል። በነፍስ ወከፍ ነው የሚሰላው። ስሌቱ እሱ ነው። በነፍስ ወከፍ በየወሩ ለአንድ ሰው 17 ኪሎ ግራም ነው የሚሰጠው። በቂ ነው በቂ አይደለም ውስጥ አይደለም የገባሁት እኔ አሜሪካ ቁጭ ብዬ በቂ ነው ምናምን ልል ስለማልችል ማለት ነው። እንደው እንደ ሂዩማኒቲ ስላለ ግን እንቱን ጉዳዩ እንድታውቁት ነው። በነፍስ ወከፍ ለአንድ ሰው 17 ኪሎ ግራም ነው የሚሰጠው። ጥራጥሬ፣ ዘይት፣ ህፃናት ካሉ ደግሞ ለአልሚ ምግቦች ማለት ነው። 3 ቤተሰብ ቢኖራችሁ 3 ሲባዛ በ17 ማለት ነው። 5 ቤተሰብ ቢኖራችሁ 5 ሲባዛ በ17 ታገኛላችሁ። ጥራጥሬውን፣ ዘይትን እና ህፃናቶች ካሉ ደግሞ አልሚ ምግብ ማለት ነው። ኢቭን በኢንካይንድ በአማርኛ ምን ልበለው አግዥኝ መሰረት ኢንካይንድ በአይተም ደረጃ ባይኖር ጥራጥሬው ባይኖር ለምሳሌ ወይ ዘይቱ ባይኖር በፌደራል መንግስት ደረጃ ባይኖር የዛ አካባቢ ከተማ የገበያ ዋጋ ይጠናል። ለምሳሌ 1 ሊትር ዘይት ከሆነና ባይኖር በጥሬው ቴንኪዩ በጥሬው ማለት ገንዘብ ሳይሆን ማቴሪያሎቹ ማለት ነው። ስንዴው ባይኖር፣ ማሽላው ባይኖር፣ ዘይቱ ባይኖር ማለት ነው። በአይነት ከሌለ የተፈናቃዮቹ ያሉበት ኤሪያ ማርኬት ቫልዩ ይጠናል። የገበያ ዋጋ የገበያ ዋጋ ተሰልቶ ገንዘቡ ይሰጣቸዋል። እኔ ያለኝ መረጃ ነው። የትግራይ ሰዎች የአስተዳደሩ ምንም ኤርሚያስ ፌዴራሉ የሰጠው ስህተት ነው ካለ ወጥተው ይናገሩ። ይኸው በአደባባይ ነው እየተናገርኩ ያለሁት። ስለዚህ የመስከረም፣ የጥቅምት፣ የህዳር፣ የታህሳስ የተቋረጠ ነገር የለም። በቂ ላይሆን ይችላል። አሁን በቂ ነው በቂ አይደለም ምናምን እያልኩ አይደለም። ክሊሩን እሱም ብያለሁ። ግን አሁን የጠቀስኩትን ነገር ነው። በአንድ ሰው በነፍስ ወከፍ 17 ኪሎ ግራም ጥራጥሬም ዘይትም አልሚ ምግብ ለህፃናቶች ካለ አልሚ ምግብ ማለት ነው። በነፍስ ወከፍ ነው ያልኳችሁ። ከዛ ሳመሪው ደርሶኛል። ንካርለም የደወጡ ይኸው ሳመሪውን እነግራችኋል። የዛችን አካባቢንም ሳመሪ ማለት ነው። ይሄ ነው ሳመሪው። ትልቅ እናንተ ላይ ተልቃል አይተልቅም አላውቅም። ሳመሪው ይኸው ነው። ትግራይ አይዲፒ ካምፕ ፉድ ኤንድ ካሽ ዲስትሪቢዩሽን ይሄ ነው።
ነግራችኋለሁ ዳታውን እንትን ለምትሉ ይሄ ከመንግስት አካላት የደረሰኝ መረጃ ነው። በምን በገንዘብና በምግብ ኦኬ መስከረም ድምር ውጤቱ መስከረም ለምሳሌ በምግብ 260542 ታቀደ ካሽ 444071 ታቀደ መስከረም ወር ላይ አፈጻጸም 257896 ምግብ 441285 ካሽ በፐርሰንቴጅ ሲሰላ በመስከረም ወር 99% ተፈጽሟል። ከምግብ አንፃር ከካሽ አንፃር 99.4% ተፈጽሟል። ስለ እርዳታው ብቻ በሻ ግድ የለም። ስለ ተፈናቃዮች ጋር የሚሰጥ እርዳታ ነው እያነሳ ያለው እንቶ ታደሰ ወረደ የሌላውን ቦታ ይሄ በፌደራል መንግስቱ የሚሰጥ ለተፈናቃዮች ድጋፍ ነው። ጥቅምት ምግብ 616000 ታቅዶ 604000 ደርሷል 98.1%። ገንዘብ 52630 ታቅዶ 52557 ደርሷል 99.9%። ኖቬምበር ህዳር ማለት ነው ምግብ 672063 ታስቦ 653371 ተሰጥቷል 97.3%። ካሽ የለም። ዲሴምበር አሁን ያሁን ወር ማለት ነው ገንዘብ ምግብ 675138 ተሰጥቷል። አፈጻጸሙ ኢን ፕሮግሬስ ነው የሚለው እስካሁን 33796 ተሰጥቷል። ኢን ፕሮግሬስ ነው ግን ይሄ ዳታ ልክ ነው ልክ አይደለም ነው ጥያቄው። በቂ ነው በቂ አይደለም ሌላ ጥያቄ ስለሆነ ነው እሱ። የፌደራል መንግስት ነው ያልኳቸው ያለሁት። ሁለተኛ ቴብል ኤክሴል አሳያችኋለሁ። ሁለተኛ ኤክሴል ይሄ ነው። ወደ 7 ነው አቀርብላችኋለሁ እንትሉ ላይ ኦኬ። እዚህ ላይ የምትመለከቱት በፌደራል መንግስት በሻ ይሄ ምቅዱም የፌደራል መንግስቱ ነው። ዴሊቨር የሚያደርገውን ፌደራል መንግስት ነው። ከዚህ ውስጥ የክልሉ ድርሻ ካለ ክልሉ የሚጨምረው ይኖራል። የፌደራል መንግስት የአደጋና ዝግጁነት ኮሚሽን የሚያቀርብላቸው ማለት ነው። ወይም የአደጋና ምንድነው ስጋት ማለት ነው። ኦኬ እቺ የተባለችው አሁን የተነሳችው ጣቢያ ህጻጽ የምትባለው ማለት ነው። የምግቡን ልንገራችሁ ፉድ ዲስትሪቢዩሽን አሁን ሰሞኑን የምንነጋገርባት ማለት ነው። መስከረም ወር ላይ የታቀደው 16949 ነው ምግብ ማለት ነው። የተሰጠው 16775 ነው 99% ማለት ነው። ጥቅምት ላይ 18785 ነው። የጥቅምት ላይ 18290 ነው 97% ማለት ነው። ኖቬምበር ላይ 18115 ነው የታቀደው የተፈጸመው 17813 ነው 98% ማለት ነው። ዲሴምበር አሁን የያዝነው ወር ላይ 18650 ነው ኢን ፕሮግሬስ ነው ያለው። እንዴት ዙም እንደማደርገው ለጥፍላችኋለሁ እንትኑ ሳውጣው አይ ዶንት ኖ ከታያችሁ ማለት ነው። this is a full screen ምናልባት አይ ዶንት ኖ ለጥፍላችኋለሁ ችግር የለውም። ኤዲተሮቻችን ሲመጡ ያደርጋሉ። ኦኬ አሁን ይሄ ጠይቄ ኃላፊነት ስላለብኝ
ምንድነው ያደረጋችሁ ያላችሁት? ፌደራል መንግስት ምንድነው እየሰራችሁ ያላችሁት? ቢኮዝ ሚዲያው ተጠያቂነትን ለፌደራል መንግስትም ስለሚሰጥ ማለት ነው። ይሄ ነው እውነቱ። ይሄ ነው እየሆነ ያለው። ምን ያህሉ እጃቸው ላይ ደርሷል? ከዚህ ላይ ተቆርሶ ተወስዷል ወይ? እንዴት ነው ኮንትሮል የምታደርጉት? ሰዎች እየፈለኩ ነው አመጣለሁ። ግን አትሊስት በዚህ ደረጃ እንድትሳውቁት ነው። ሶ ኤርሚያስ የሚያቀርበው የተሳሳተ ነው ካሉ ወጥተው የተሳሳተ ነው ብሎ ይናገሩ። የሚናገረው ነገር ስህተት ነው ካሉ ስህተት ነው። ኤርሚያስ የመንግስት መረጃ የተባለው ውሸት ነው። 17 ኪሎ ግራም ውሸት ነው። ጥራጥሬም የዚህ ዘይትም ውሸት ነው። ኢንካይንድ ባይገኝ ደግሞ የአካባቢውን ከረንት ማርኬት ታይቶ በማርኬቱ መሰረት ካሽ ተደርጎ ይሰጣችኋል። ውሸት ነው። ይምጡ። ኤንድ ሳመሪውን አሁን አቀረብኩላችሁ። ይህ አንዱ ነው። አሁንም ቀጣይነት ያለው ዝግጅት ሬዲ ነን ያሉት አሁን ፌደራል መንግስቱ ፍትህ ላነሳው ጥያቄ በዚህ ደረጃ እየሰጠን ያለን በቂ አይደለም ተብሎ ከክልሉ መንግስት ዳታው ተሰርቶ ከዚህ ከአደጋና ዝግጁነት የክልሉ ካመጣ ከዚህ በላይ ሌላ ነገር የለንም ነው። የነሱን ኮሚትመንት ነው እየነገርኳቸው ያለው። ከዛን ገመግማቸዋለን በተግባር የትግራይ ክልላዊ መንግስት የአደጋና ዝግጁነት ለፌደራል መንግስቱ ሰጥቶ ፌደራል መንግስቱ ዝም ካለ መተን እንወቅሳቸዋለን። በዚህ ደረጃ ግን አክቲቪቲ እየሰሩ እንደሆነ ይሄው መረጃውን ሰጥቻቸዋለሁ። የሚያሳዝነው አንገት የሚያስደፋው ከነዚህ ሰዎች ህወሓት ለቲዲኤፍ ለምናምን እያለ ገንዘብ ይቀበላል፣ እርዳታ ይቀበላል። እነዚህ እኮ በጣም 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 አሳፋሪዎች በምድር ላይ አሉ ወይ ብላችሁ እኮ የምትጠይቋቸው ሰዎች ናቸው። ከነዚህ ሰዎች ለቲዲኤፍ ማጠናከሪያ የተባለ ገንዘብ ይቀበላሉ። ይሄው መረጃ የምትፈልጉ ሰዎች ደግሞ ይሄው እርዳታ ሲቀበሉት፣ በሬ ሲቀበሉት፣ የምዕራብ ትግራይ ተፈናቃዮች ለትግራይ ሰራዊት ቲዲኤፍ እርዳታ አድርገዋል። የአርሚ 42 መሪ ተስፋዬ አብርሃ ድንኩል እርዳታው እየተቀበለና እየተናገረ ይሄን የት ይግባ? ይሄው መረጃው እያመጣን ነው። ለላካችሁልኝ ሰዎች አመሰግናለሁ። ይሄንን ከመንግስት አይደለም፣ ይሄ መንግስት አይደለም። የቆረቆራቸው ሰዎች ሚዲያ ላይ የምታውቋቸው ሰዎች ናቸው። ይሄ ነው እየሆነ ያለ። ይሄን ኒውስ አይተዋለሁ ይብሉ የምዕራብ ትግራይ ተፈናቃዮች ናቸው። እነዛ ማለት ለትግራይ ሰራዊት ቲዲኤፍ እርዳታ አድርገዋል። የአርሚ 42 መሪ ተስፋዬ አብርሃ ድንኩል ያው እርዳታውን እየተቀበለ ነው። አያሳፍርም? 6 ቤተሰብ ያለው ሳልሳይ ወያኔ ላይ ሳልሳይ ወያኔ ነው ማን ትላንት ወዲያ መግለጫ ያወጣው ትላንትና ከትላንት ወዲያ 6 ቤተሰብ ያለው ለህወሓት ድጋፍ ስጣሉት። እኔ ህወሓት አይደለሁም አልረዳም ለምንድነው ደግፈው አላቸው። ቴንዳ ውስጥ ያለ ድንኳን ውስጥ ላስቲክ ይዞ ያለ 6 ቤተሰብ እኔ አይደለሁም የትግራይ ተቃዋሚ ፓርቲ ነው። ድንኳኑን አፍርሰው ሄዱ። ሰዎች ናቸው እነዚህ፣ ህሊና አላቸው። 6 ቤተሰብ ለህወሓት ድጋፍ አላደረክም አባል አይደለውም እያላቸው ድጋፍ አላደረክም ብለው ከነ ቤተሰቡ ያሉበትን ላስቲክ አፍርሰው ሄዱ። ምንድነው የምታወሩት? ምንድነው የምንነጋገረው? ስለ ሰው ነው የምናወራው? ሰዎች ናቸው ብለን ነው የምናወራው? አንዳንድ ጊዜ እነ ወዲ ሻምበልን ስሜታ የሚያደርጋቸው ይሄ ነው።
እኔ እሱ የትግራይ ሰው ስለሆነ እኔ ሌላ ስለሆንኩ ብዬ አይደለም። እኩል ነው ፊልም ያደረገኝ ኢትዮጵያዊ ነን። ግን የሚሰራው ድራማ ሌላ ስለሆነ ማለት ነው። 200 ብር የድርጅት መዋጮ ተብሎ ይቀበሏቸዋል። 200 ብር ከተፈናቃዮች። እነዚህ እኮ እንዴ ከሚዘርፉት ወርቅ 0.0001% አይሰጧቸውም። ከሚዘርፉት ወርቅ 0.0001 in 1 million 1 ማለት ነው። በ1 ሚሊዮን 1 ብር ማለት ነው። ይሄ ነው ባህሪያቸው። ሌላ ዶክመንት ዝርዝር አላነሳላችሁ። የምትደነግጡበት ዶክመንት ደግሞ አመጣላችኋለሁ። በጣም የሚያስፈራ በጣም የሚገርሙ ምን አይነት ፍጥረት እንደሆኑ እኔ መቼም አይ ዶንት ኖ። እንዲደነግጡ ላሳያቸው፣ እንዲደነግጡ ብቻ ላሳያቸው። 30 ገጽ ዶክመንት ደርሶናል። 30 ገጽ ይላችሁ። ይሄ ነው የሚለው 30 ገጽ ነው። ትግርኛ ነው። በጣም ቀላል ነው። እያስተረጎምኩት ነው። የታህሳስ ዶክመንታችሁ ነው እጃችን የገባው። አሁን እበዱ። በዚህ 30 ገጽ ነው። እበዱ። ኤርሚያስ እንዴት አገኘ ብላችሁ እበዱ። በጣም የሚያሳፍር ዶክመንት፣ የሚያሳፍር ሳመሪው ላሳያችሁ። ሌላ ጊዜ እናያለን። እዩት፣ ሳመሪው ብቻ እዩት። ይሄ ባለበት ሰራዊታችንን እና እንትኖቻችንን ለማጠናከር በአካል ጉዳት በምናምን ብለው 10 ቢሊዮን ስፔሲፊክ ለማድረግ 10 ቢሊዮን 571 ሚሊዮን ለመሰብሰብ እቅድ ይዘዋል። እነዚህ ሰዎች የሚሰበስቡትን ስትሰሙ ደግሞ ትደነግጣላችሁ። የሚሰበስቡበት ቦታ ስክሪንሻት አድርጉት። ሳመሪ ነው ይሄ። እዛ በረሃብ የሚያልቅ ብለው የሚሉት አለ። እነሱ እዚህ የመንግስት ስልጣን ተጠቅመው ማለት ነው። ለራሳቸው ህወሓት ያ 9ኙ ኮሚቴ የሚሰበስበው ማለት ነው። ኮሚቴዎቹን ማነሳላችኋል። የደብረጽዮን ቡድን ደብረጽዮን የሚመራው 9 ኮሚቴ አለ ባጭሩ። ያ 9 ኮሚቴ ለሰራዊቱ ማጠናከሪያና ለምናምን የሚል እና ለተጎዱ አካላቶች ማጠናከሪያ ብለው ነው 30 ገጽ የጻፉት። በአካል ጉዳት የተጎዱ ተታቂውን ለማጠናከር ምናምን ብለው ስንት ብር? 10 ቢሊዮን 571 ሺህ ብር። በጣም የሚገርማችሁ ምን እንደሆነ ታውቃላችሁ? ይሄንን የሚሰበስቡት ከምንድን ነው የሚለው ነው የሚገርማችሁ። ከሊዝ ጨረታ፣ ከማዘጋጃ ቤት ወደ ስንት? ወደ 3 ቢሊዮን የሚሰበስቡት ከሊዝ ጨረታ ነው። ምን ማለት መሰላችሁ? ይሄ መንግስት ከሚወስደው መደበኛ ውጪ በልዩ ሁኔታ የሚሰበስቡት ነው። ባይዘው ክሊር እንድትሆኑ ሌላ ጊዜ መጣና ያሳያችኋለሁ በደንብ። ግን ዛሬ ደንግጠው እንዲያድሩ ነው ይሄን ዶክመንት ያሳየዋችሁ። ደንግጠው እንዲያድሩ። ያው መደበኛ የሊዝ ዋጋ አለ አይደለ? የጨረታ ዋጋ አለ አይደለ? የሆነ ሰው በሊዝ ያሸንፋል በመንግስት አዲስ አበባ ሊሆን ይችላል፣ ሌላ አካባቢ እንደዛ አይነት እንደሚደረገው። ነገር ግን አሁን
ለሰራዊቱ ማጠናከሪያ ለተጎዱ ምናምን ማጠናከሪያ ተብሎ ይጨመርበታል ገንዘብ። ከሱ ብቻ ስንት ይሰበስባሉ? 3 ቢሊዮን 265 ሺህ ይሰበስባሉ። ለብቻ ቋት ተቀምጦለት ማለት ነው። ለብቻ አካውንት ተቀምጦለት ማለት ነው። ከዛስ ከባንክ፣ ከማይክሮፋይናንስ፣ ከኢንሹራንስ፣ ከሆቴሎች መደበኛ ከነበረው ታክስ ይመጣና ወደ ለብቻ ለነሱ ገባው አካውንት ውስጥ ይገባል ማለት ነው። ለምሳሌ የኢንሹራንስ ሰርቪስ 2% ቢሆን የሚቆረጠው አዲስ አበባ ወይ በመላ ኢትዮጵያ እነሱ 3% ያደርጉታል። 1% ወስደው ያስቀምጣል። ገብቷችኋል እያልኩ ያለሁት በሻ ከመጠጥ ምን ማለት ነው? ከቢራ፣ ከውስኪ፣ ከታሸገ ውሃ፣ ከአረቄ ምንድነው? ለምሳሌ አንድ ያረቄ ጠጪ ሆቴል ገብቶ 10 ብር ከሆነች አንድ ያረቄ ጠርሙስ ያረቄ ብርጭቆ ለመከተ ወይም ለሰራዊቱ ማጠናከሪያ ተብሎ 11 ብር ትሆናለች ማለት ነው። 1 ብር ይጨመርባታል። ያቺ 1 ብር ወዴት ነው የምትሄደው? ወደ የተፈናቀሉ ምንድነው ቅድም ያልኳችሁ ለሰራዊቱ ማጠናከሪያ ማለት ነው። አካል ጉዳተኞች ምናምን ተብሎ ለሰራዊቱ ማጠናከሪያ። እንዲህ አይነት መንግስት ነው ያለው። ይሄ ነው መረጃው። እበዱ። ይሄን ነው እያደረጉ ያሉት እነዚህ ሰዎች። ኮሚቴዎቹንም ነግራችኋለሁ። ማን ነው ኮሚቴው? በወፍ በረር ላሳያችሁ። ይኸው ይሁት ምን እንደሚሆን አባላቶቹ እነማን እንደሆኑ የትኛው ቢሮ እንደሚሄድ ምን እንደሚል ማለት ነው። 30 ገጽ ነው። አስደነግጥም። እዚህ ጋር ግን ሄዶ ምን አሉ? ትዕግስትም ልክ አለው። እዚህስ ምግብ ቤት ሄደህ ምግብ የምትበላ ከሆነ ከምትከፍለው ምግብ ዋጋ የሆነ ፐርሰንቴጅ ለዚህ ትከፍላለህ ማለት ነው። ራሱን የቻለ ውሃ ስትጠጣ የታሸገ 3 ብር ከሆነ 3.50 ካሉ 50 ሳንቲሟ ወደዚህኛው ወደነ ደብረጽዮን ቋት ትገባለች ማለት ነው። 9 ኮሚቴዎች የሚሰሩት ማለት ነው። ይሄ ነው ትግራይ ውስጥ እየሆነ ያለው። ይሄ ነው በነገራችን ላይ ዝርዝሩን እንመለስበታለን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2 እና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68,000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኖሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቀርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።